ለሀቡ ማስረጃ ስጣት ነው የምትሉኝ አይደል? ሲጀመር ሀቡ ብር ሰርቃለች አልወጣ። ሀቡ አጭበርባሪ ነች፣ በአካውንቷ ገብቶ ሰርቃለች። በእጣ ምክንያት አትበሉ ብዬ ብዙ መልእክት አስተላልፌያለሁ። አንድ እድል ሞክሩ፣ ብዙ ብር አትቁረጡ፣ እጣ አንድ ነው፣ ለዛ ደግሞ አንድ ነው እጣ ብለው እነሱ ራሳቸው በአፋቸው ተናግረዋል። የሰክሰስ ባለቤት እኔ ሰክሰስ ምናምን ባለቤቱ ራሱ አንድ ነው እድል ብሎ ስለ እድል ሲተነትን ቪዲዮ አይቻለሁ። አንድ ሞክሩ ብሎ እኔ እህቶቼ ብዙ አትሞክሩ፣ እድል አንድ ነው። 100,000 ብር እየቆረች 200,000 ብር እየቆረች ይደርሰኛል እያልሽ ጋምብሊንግ ውስጥ አትግቢ። ለእህቶቼን የመከርኩት ምንም የተለየ ነገር የለውም። ጋምብሊንግ ውስጥ አትግቡ። እድላችሁን ከሞክራችሁ፣ ምክንያቱም የምታወጡት ብር ወርዝ አያደርግም። ሌላው ትልቁ ችግር ምንድን ነው መሰላችሁ? በቴሌግራም ሀቡ ፋሚሊ በሚለው ቴሌግራም ውስጥ ብዙ እህቶች ተበልተዋል። ብር ምን በሚል እጣ ይደርሳችኋል በሚል በሀቡ ድምፅ ተበልታችኋል። ተበልተው ልጆች መጥተዋል። እኔ ጋር ሀቡ ሰራዬ እንዲህ አይነት ኬዞች እየመጡ ነው እኔ ጋር። አሰራራችሁን አስተካክሉት። ሰዎች ኤዲት እያደረጉ በጣም ብዙ እህቶቼ እየተሸወዱ ነው። ታውቂያለሽ እውቀታቸውን። ብዙ እህቶቻችን እየተሸወዱ ነው። ፕሊስ ደጋግማችሁ ቪዲዮ ስሩ እያልኩ እየነገርኳትም ብዙ ጊዜ ቪዲዮ ሰርታለች። እሷንም ያልኩት በእሷ ድምፅ እየተሰራ ኬዝ መጥቷል። እህቴ ተበልታ ህይወቴን ላጠፋ ነው ያለች ልጅ መጣች እኔ ጋር ከትላንት ወዲያ። ታውቃላችሁ በእንደዚህ አይነት ሰው ተበላሁ ምናምን ብላ እኔ ጋር መጣች። ለምን ታደርጋላችሁ? እድል አንድ ነው የሚለውን ነገር እዛ ጋር ሳስተምር እሺ እህታችን እንግዲህ ቤቴ መጥቶ ከእጄ በልቶ ጠጥቶ ለጀጎል በጎ አድራጎት አሰባስቤለት እነዚህን ሁሉ ነገሮች አድርገሻል። እቤትሽ የመጣሁት በእንግድነት ነው እንጂ ካለፈ በኋላ አስታውስ ጠሪ ነው። አንቺ ሌላ ሰው ቤት አትሄጂም፣ እኛ ደግሞ እንድንመጣ ታስገድጅናለች ማለት ነው። ይሄ ፌር አይደለም። ስለዚህ እውነት እኔ ድርጅት ከፍቼ ብታስተዋውቅልኝ ኖሮ በጣም አፍር ነበር። እግዚአብሔር በሚያውቀው ድርጅት ከፍዬ እንደው ለራሴ አስተዋውቅልኝ ብልሽ ኖሮ በጣም አፍር ነበር። አየሽ የጓደኝነት ልኩን እንኳን ማታውቂው አንቺ ነሽ። አብሮ መብላት መጠጣትን አሁን በጎ አድራጎትን የረዳሽው ለሌላው እንደሚደረግ ነው። ኦኬ ከዚህ በጎ አድራጎት አላማውን አውቀሽ ያገሽውን ነገር ማስታወቂያ ብር ፈልገሽ ነበር እህቴ። ከዚህኛው ማስታወቂያ ብር ፈልገሽ ነበረ። አይኖ ሌሎቹን ማስታወቂያ ስትሰሪ ምንም የተለየ ነገር የለውም። በራስሽ በዚህ በስተነጋግረሽ ነው የምትሰሪው። በጎ አድራጎት ማንንም እንደምታስተዋውቂው ለሜቄዶኒያም እዛ ለተፈናቀሉትም ሰዎች ለመልካም በጎ አድራጎቶች እንዳለ እንደምትሰሪው ለጀጎልም ሰራሽ። ለፋኛለች የሚል ማንኛውም አካል ደረሰኝ በስሜ ለጥፎ ማስረጃ ለጥፎ ቪዲዮ ይስራ። ኦኬ እርዳታም ከሆነ በአካውንቱ አሰባስባልኛለች የሚል አካል ካለ፣ በሰክሰስ ጉዳይም ሀቢባ ራሷ አጭበርብራኛለች የሚል አካል ካለ ደረሰኝ ለጥፎ ቪዲዮ ይስራ፣ ህዝቡ ይጠይቀኝ። ተስማማን? ከዛ ውጭ ማንም አፉን ቢከፍት እኔ ውሻ ጮኸ ብዬ ከመንገዴ አላቋርጥም። እኔ ወደፊት እቀጥላለሁ፣ እሄዳለሁ መንገዴን። ስኬቴን እያያችሁ ትቀጥላላችሁ፣ እድገቴን እያያችሁ ትቀጥላላችሁ። አለቀ። ያለ ማስረጃ ከማንም ጋር ምንም ወሬ አላወራም። የማንም መጠቀሚያ፣ የማንም ቫይራል መቀስቀሻ፣ የሞተ ቫይራል መቀስቀሻ፣ የማንም መፈመሻ አልሆንም። እኔ ሀቢባ ብልጥ ነኝ፣ ስማርት ነኝ። ቴንኪዩ። ሪካርድ ያደረጋችሁ ሊሁድ ስቶሪ ያደርገዋለሁ እንዲህ ምንም እኔ ልጄን ጉያዬ ካስገባው ምንም የምፈራው ነገር የለም። ማንንም አጣለው ብዬ ኢትዮጵያ ላይ የምፈራው ነገር የለም። ፍርጥርጥርጥርጥ አድርጌ ውርደት እንዳትሸከም ከሀቢባ ላይ አይነህን አንሳ። እሺ ቅናት ነው ቅናት። እሷን መሆን አለመቻል ቀጠል ለማለት ቅናት እንጂ እሷ ለብዙ የተቸገሩ የደረሰች የብዙ እንባ ያበሰች ወረተኛ አትሁኑ ጋይስ። አባቴ ሞት እውነትን እዩ፣ አይናችሁን ግለጡ። ለምንድን ነው ታዲያ ይሄ ሁሉ ህዝብ ሀቢባ ላይ እየተነሳ ሀቢባ ማትወድቀው? አንድ እቺ ሴት እኮ እውነት ባይኖራት እኮ ማአት ህዝብ ዝም ብላችሁ ከመጣ ጀምሮ ታዘቡ። የተነሳባት ህዝብ ለምን ስቲል ነው አለች።
ለምን አለች? እውነት ስላላት ነው። እሺ እና እውነተኛ ሴት ናት፣ ሀቀኛ ናት። እወዳታለሁ፣ ሞቼ ነው የምወዳት። አይደለም ዛሬ በፊትም እኔ አንዴ ሰው ከወደድኩ ወደድኩ ነው። በፊትም ነው የምወዳት፣ ሞቼ ነው የምወዳት። ነገ ሞቼ እወዳታለሁ። ለምን? እውነተኛ ሰው ስለሆነች፣ ሰውን በማንነቱ ብቻ መስረዳ ስለሆነች፣ ብሔርተኛ አይደለችም። በሃይማኖት በብሔር የማትለይ ሪል ሰው ናት እንጂ የእናንተ ስንት ድርጅት አለ የእርዳታ እያላችሁ የት ገባ? ለሌላ ብር ተዋቶ ነበረ። ያቺ ልጅ ከሳውዲ እናስወጣታለን ብላችሁ የት ገባ? ያኔ እኔ ለሌላ ስናዋጣ እኔ ማዳም ቤት ነበር የምሰራው። ቲክቶክ ሁላ አልጠቀምም። እንደኛ የማዳም ቤት ልጅ ናት በሚል ነው ያዋጣንላት። እሺ የት ገባ ያ ታሪክ? የት ገባ? ለምን ዛሬ አሁን ሀቢባ ምን አጠፋች? ሀቢባ አንድ ስህተት አሰራም ካለ መረጃ አታምንም። በመረጃ በማስረጃ ነው። በዘር አትሰራ፣ በሃይማኖት አትሰራ። ሪል ኢትዮጵያዊ የሆነች ምርጥ ሴት ናት። አይደለም ከኢትዮጵያዊ አልፋ ሌላ ዜጋ ለተራቡት ስትረዳ ነበረ። ቀንታችሁን ቀጥል ብላችሁ እረር ብላችሁ እሷም መሆን ከባድ ነው። ቢኮዝ እሷ እዚህ ጋር ፒውር ናት። ሙሽ እዚህ ጋር ናት። ሰው እዚህ ጋር ሲሆን እና እዚህ ጋር ሲሆን የዚህ አንድ ቀን ያመልጣል። የዚህ ግን መቼም አይቀየርም። እሺ ለዛ ነው አትወድቅም። ሺ ጊዜ ብትነሱባት፣ ሺ አድማ ብትሰሩ ኔቨር። ሺ ሶ ስማርት፣ ሺ ሶ ሃቭ ጉድ ሄርት፣ ፒውር የጻን ልጅ ልብን ያላት አባቴ ሙት። እሺ እሷን መሆን በስለት መጀመሪያ ሲያ የከፈታችሁት ድርጅት የት ደረሰ? ከአንድም ሁለት ሴት ይዛችሁ ለሚስትነት የምታሰቃዩት ብዙ የሸፈንላችኋለ። ምክንያቱም ምን አገባን ስራቸው ያውጣቸው እያል ስራቸው ያውጣቸው ማለት ሀቅ አንድ ቀን ታምልጥና ትውጣ ማለት ትልቅ እርግማን ነው። ታያላችሁ 6 ወር ትታዩና 6 ወር መታችሁ ምርጥ ሰው ትሆኑና ከዛን ደግሞ እልም ትላላችሁ። 6 ወር የያዛችሁትን ይዛችሁ ደግሞ ቆዳ ቀይራችሁ ትመጣላችሁ። አንዴ በድርጅት ትመጣላችሁ፣ በበጎ አድራጎት ለሰው ታማሚ እንደርሳለን። አንዴ ደግሞ የፈረደበት ማዳም ቅመም አለ። አይምሯችን እሱ ቁጥሩ ሰው ነው። ይሰው ግለጪና ለሰው የምታዋጪውን ለሰው ለከሌ ነገ እንዲህ ያደርግልኛል ለከርሽ ነው የሚረዳሽ። እስቲ አንቺ እዚህ ሚዲያ ላይ የምታዩን እስቲ ቁጥሩን አንሺና ደውይለትና እንዲህ ሆኛለሁ በይው። ነይ ወደ ሚዲያ ላይ ልርዳሽ ነው የሚልሽ። ነይ ሚዲያ ላይ ልርዳሽ ነው የሚልሽ። በውስጥ ማንም አይረዳሽም። ካሜራ ሳታበሪ ማንም አይሰጥሽም። ስሙኒ፣ ስለዛ ብርሽን አስቀምጪ። ብርሽ ነው ዘመድሽ። ያኛውን መጣ የበጎ አድራጎት ድርጅት ከፍቻለሁ። ያኛውን መጣ የበጎ አድራጎት ባንቺ ብር ነው። ፎቅና ምድር ነው ቤት ያላቸው አዲስ አበባ ምድር ላይ የበጎ አድራጎት እያሉ። እሺ የሚለብሱት ሌዘር ነው፣ የሚነዱት መኪና። አይንሽን ግለጭ፣ ለራስሽ ሁኚ። እሺ ለራስሽ ሁኚ። መፈመስ ከፈለግሽ እኔ የት ሆኜ ነው የፈመስኩት? ማዳም ቤት። በምንድን ነው በሳምሰንግ ያዢና ልብሽን አውሪ። ራስሽን ሆነሽ ራስሽን እንዲህ ብለሽ ስሪ። እግዚአብሔር ህይወትሽን መለወጥ ከፈለገ በዚች በሳምሰንግ ያልፍልሻል። እግዚአብሔር በምን መንገድ እንደሚያሳልፍልሽ አታውቂም። የእግዚአብሔርን መንገድ ከተይ፣ የሰውን ትተሽ። ከዛን ደግሞ ሰው ሊጥል እንትን ሲል አታጨብጭቢ። ምክንያቱም ያንቺም ቀን ይመጣል። አንቺንም አንስተው አንቺንም መልሰው ይጥሉሻል። ከዛን ደግሞ ሀቢባ ምን አደረገች? ሺ ሶ ጉድ ሄርት፣ ንጹህ ልብ አላት። አሁን ንጹህ ልብ ስላላት ነው ስቲል ነው እስካሁን ሻይን እያደረገች የምትመጣው የምታበራው። እግዚአብሔር የሚወደውን በልጅ ይባርካል። በቃ ሻይን ያደርጋል፣ ውበት ይኖረዋል። ሰው አንዴ ይሰቅልካል፣ አንዴ ያወርድካል። በእሷ አትምጡ። ሬድ ላይን እኛን ከፈለጋችሁ እንደፈለጋችሁ አገላብጡ። እሷን እንዳትነኳት።
ምን አገባ በቤቷ ወሬ ቀየረች አልቀየረች። ወዴን አወራው። እሺ ተቃጥዬ ነበር። መጣው ናስርጌ መጥባይ ስምሽ ማሂ ነው። ሀቢባ ሌባን የሀቢባን ጦስ ውጪ አንቺ ነሽ ሌባ። ስምሽ ማሂ ነው ሲጀምር። ማሂ የሚባል ስም ራሱ መሸሽ ጀምሬያለሁ። እሺ ጦሷን ውጡ፣ ጦሷን ውጡ። ሺሽሶ አይተውኝ እስቲ ብዙ አላውራ። ክርስቶስን ወደ ተጨበጨበበት ብቻ አትሂዱ። የዋለላችሁን ውለታ ቤዳቦን ሰው የዋለላችሁን ውለታ አትርሱ። ሀቢባ እኮ ነች የማዳም ቅመሞች ውጡ ስሩ፣ ቤት ውስጥ ራሱ መደርደሪያ ላይ ስሩ እያለች የነበረው ክርስቶስን መታ ራሱ ስታዳምጠን የነበረችው እሷ ናት። ኧረ አይናችሁን ግለጡ፣ ክርስቶስን ግለጡ። እኔ እንኳን ከዛ ህይወት ወጣው ብዬ እንትን እስቲ ቆይ ላዳምጥ ብዬ አላቅም። ሀቢባ ኧረ በእግዚአብሔር አይናችሁን ግለጡ፣ በጣም አይናችሁን ግለጡና እዩ። መልካም ሰው ናትን ነው ምን ነው እሷን ለመጣል እኮ ነው። የእሷን ቦታ ለመውሰድ እኮ ነው። አትወድቅም። እግዚአብሔር ካልጣላት በምንድን ነው አሁን የተጠመደችበት ምክንያት? ለምን ፋሲካን ይቅርታ ጠይቅ፣ ፋሲካ አንተ ቤት ተሰድባለች ስላለች ብቻ ያ ሰበብ ሆነ። እኔ ሰበብ ልሁን እንጂ ሌላ ላይ ነበር። ከእጇ በልታችሁ ቤቷ በልታችሁ ጠጥታችሁ ዞራችሁባት። ሀቢባ ሰክሰስ ፕላስ ድርጅቱ ቢሆን ህጋዊ ነው። በህግ ጠይቁት፣ አጣሩ። አጣርታችሁ ፈልጋችሁ ስታጡ እኮ ነው የመጣችሁ። ግራ ሲገባችሁ በምን እንጣላት እችን ሴትዮ ብላችሁ ፈልጋችሁ እንጂ ለስንት አካለ ጉዳተኛ ነው እንትን የሆነው ሰክሰስ ፕላስ እንትን የሰጠው ምንድን ነው ስሙ ዊልቸር። እናንተ እሱን ታደርጋላችሁ። እናንተ መታችሁ በእርዳታ ስም እርዳታ ድርጅት አለን ብላችሁ መዋጮ ይዋጣል እንጂ ሰው ረድታችሁ አይተን እናውቃለን። ልትረዳ ትችላለህ። አይዶን ነው ተው። አንተ ራስህን ሆነክ የራስህን ቢልዲንግ ገንባ። ግን መጀመሪያ ለሴት ለዛች ለምታስረቅሳት ሴት ለዛች አንተን ብላ መስዋዕትነት ለከፈለች ሴት መጀመሪያ የእሷ ግፍ ይልቀቅህ። እሱ ነው እንደዚህ የሚያንከራትትክ። ትነሳ ቶፕ ትሆንና ዘጭ የምትለው የሴት እንቧ ነው። እሱም መጀመሪያ አስተካክል። መጥቼ ሴት ረዳለው የማዳም ቅመሞች አትበል፣ አታስመስል። ነገ ደግሞ እንሰማለን። 6 ወር ከ6 ወር አትበልጥም። እንተዋወቃለን። ይህ ህዝብ ይበላልክ። እንተዋወቃለን። ከሀቢባ አናት ውረዱ። ቻው። በቃ እኔ ልወጣ ነው። ቻው። ከሀቢባ አናት ውረዱ። ቪዲዮ ፎቶህን እየለጠፍኩ ሄድብሃለሁ። ከሀቢባ አናት ውረዱ። ማሲካ አዶናይንም ደግሞ ተዉት። አዶናይ ደግሞ ምን ያድርጋችሁ? ክርስቶስን ተዉት። ወይዬ በጣም ነው የምወድሽ ጌታን። አንቺ የሰው ልክ ነሽ። እኔ እወድሻለሁ። ሌባ ለምትሉኝ ማሮች ላካፍላችሁ እንደ ከ57 ሚሊዮኑ ለምን አካውንት አትልኩልኝም? እንደ ሀሳብ ከዛ ሼር እንደራረግ። ሸቀምስ ቻው ማለት ይወዳቸዋለሁ። ካስቀየምኳችሁ ደግ አደረግ